የአንድ ሰው ውሎና መሻሽ። አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቁሞ በዓይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸልተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ ያውቅ። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ጨርቅ ሰጠው። የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል፣ ዕቃ የማይሰብር ማን አለ አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ ያውቅ። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠህ ትገባል። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተ ክርስቲያን የድህነት ስፍራ ናት፣ መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻልን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ከቁጥር 1። ሐምሌ 26 2014